ጋዜጠኛ ገነነ መኩሪያ ወይም ደግሞ ሊብሮ ባለቤትን ጨምሮ የተለያዩ ሰዎች በጋዜጠኛው ሞት ተጠርጥረው በቁጥጥር ስር መዋላቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ባላከበርኩ ነው እንጂ ምንም እኮ አታውቁም። አንድ ጊዜ ፍራው ለራስ የምትፈጥረው ነገር የለም። ሰሞኑን በአርሲ ክልል ላይ በተገደሉት የኦርቶዶክስ ተዋህዶ ልጆች ሞት በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? አይበቃም? እስከ መቼ? ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳባችንን እናጋራለን። ዛሬ ይዤላችሁ ከመጣቸው ቪዲዮዎች ውስጥ መካከል አንደኛው ገነነ መኩሪያን የተመለከተ ቪዲዮ ነው። በገነነ መኩሪያ ዙሪያ አዳዲስ ነገሮች ተፈጥሯሉ ምንድነው የሚለውን በቪዲዮአችን አብረን የምንመለከት ይሆናል። ከዛ በመቀጠል ደግሞ ያው ሰሞኑን አነጋጋሪ የነበረው የፍራኦል ኢቴቻና የተምር ጉዳይ ነው። ስለሱም አንዳንድ የወጡ አዳዲስ መረጃዎች አሉ። ያው ብዙዎች ፍራኦል ኢቴቻን ተጠያቂ እያደረጉት ይገኛሉ። እንዲሁም ሌሎች ቪዲዮዎች እንደተጠበቁ ስለሆኑ ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለቻናላችን አዲስ የሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ያው አዳዲስና ወቅታዊ ቪዲዮዎች እንዲደርሷችሁ ማድረግ ይቻላል። ወደ ዛሬ ቪዲዮቻችን ሄድ። ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ ከሆኑት ምስሎች መካከል ይሄ እንግዲህ በዚህ በትራፊክ ተቆጣጣሪዎች አማካኝነት ቅጣት ስትቀጣ በጣም በስሜት ሆና ስትነጋገር የነበረችው እቺ ሴት ናት። እንግዲህ እቺ ሴት በተቋሙ ተገኝታ በይፋ ይቅርታ ጠይቃለች። ስታሽከረክር ስልኳን ያላግባብ ተጠቅማለች በሚል ነበር ቅጣት የተጣለባት። ተቋሙ ይህንን ተከትሎ ማንኛውም ቅሬታ ያለውና ተገቢ ሁኔታ አልተቀጣውም ብሎ የሚያስብ አሽከርካሪ ካለ በየትኛውም የተቋሙ ቅርንጫፎች ከዛም አልፎ ደግሞ በዋና መስሪያ ቤት እየቀረበ ቅሬታውን ማቅረብ እንደሚችል ገልጿል። የትራፊክ ተቆጣጣሪዎችን ቅጣት ሁኔታ እንዴት ትመለከቱታላችሁ? ሀሳባችሁን ኮመንት ላይ ጻፉልን። የመረጃ ሌሎች እንዲደርስ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እንግዲህ እቺን ቪዲዮ አይታችኋታል ብዬ አስባለሁ። ያው ከዚህ በፊት የለቀቁት ቪዲዮ ላይ ተመልክታችሁታል። ያው ትራፊኳ አላግባብ ቀተሽኛል በማለት ያው ግለሰቧ ትራፊኳ ላይ የጮች ተመልክታችኋል። መግቢያችን ላይ የጮች ትሰድባታለች፣ ታመናጭቃታለች፣ እየጎተተች አብረን እንሂድና የሚሆነውን አብረን እናያለን እያለች ብዙ ነገሮችን ስታደርጋት የሚያሳይ ምስል ነበርና ብዙዎች ሐሳባቸውን እየገለጹ ነበረ። አንዳንዶች ያው ጥሩ አደረገች፣ ደግ አደረግሽ እያሉ ሐሳባቸውን ሲያጋሩ፣ አንዳንዶቹ ደግሞ እንደዚህ ማድረግ የለብሽም የፈለገ ብትናደጅባት ያው የህግ አካል ናት እንደዚህ ማድረግ የለብሽም በማለት ሐሳባቸውን ገልጸዋል። እስኪ እናንተ በዚህ ቪዲዮ ላይ ምን ተሰማችሁ? እስቲ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ እስኪ። ሰሞኑን በአርሲ ክልል ላይ በተገደሉት የኦርቶዶክስ ተዋህዶ ልጆች ሞት በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? አይበቃም? እስከ መቼ? ገዳዮች የትኛውም እምነት የትኛውም ሃይማኖት ተከታዮች ሁኑ፣ ሰው መግደል በእናንተ እምነትና በእናንተ ሃይማኖት ውስጥ ያጸድቃችኋል? መንግስት፣ የጸጥታ አካላት፣ የህግ ሰዎች ለምንድነው የማታስቆሙት? እቺ ተዋህዶ ቤተክርስቲያን ምን ስላጠፋች ምን አደረገች? ኢትዮጵያ እንደ ሀገር ሆና እንድትቀጥል ስለ ፍቅር፣ ስለ ሰላም፣ ስለ አንድነት ከመስበክ ውጪ ምን አድርጋ ምን አጥፍታ? አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤት የማትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን
መስዋዕት የሆኑ የኦርቶዶክስ ተዋሕዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። እንግዲህ በሰሞኑን የአርሲ ኦርቶዶክሳውያኖች በጣም በደልና ግፍ እየደረሰባቸው እንደሆነ ሁላችንም እናውቃለን እና ብዙዎች ሀሳባቸውን እየገለጹ ይገኛሉ። ብዙዎችም እየተቃወሙ ይገኛሉ በአሁኑ ሰዓት ላይ እና መንግስት ምንም አይነት መግለጫም ሆነ ምንም አይነት መልስ አልሰጠም በህዝቡ ወይ ደግሞ ህዝቡ የተሰማውን ነገር እየተረዳው ያለ አይመስለኝም። መንግስት ምን እየጠበቀ እንደሆነ በጣም ግራ ያጋባል በአሁኑ ሰዓት ላይ። ላከበርኩ ነው እንጂ ምንም እኮ አታመጡም። አንድ ጊዜ ፍራው ለራስ የምትፈጥረው ነገር የለም። ቆይ ፍራው ምን ማለት ምንም አታመጡ ማለት ቆይ አንድ ጊዜ ምንም አታመጡ ማለት ነው። በክብር አይደል ያወራው። በቃ አካሄዱን የተናገረው አልሰደብ አልዘለፈ። ምንድነው ምንም አታመጡ ማለት እንዴ? በቃ ጀስት ተዋይተን እኮ ልንበታተን ነው። ማናችንም የማንንም ቢል አንሸፍንም እኮ እዚህ ጋር ተከባብረን ለማውራት ነው የመጣ ነው። እስካልዘለፈ ድረስ አንዘላለፍ ፕሊዝ። እሺ ታመር የምትናገሪው ንግግር ካለ ለአንቺ 8 ደቂቃ ልስጥሽ። በተቻለ መጠን በጨዋነት አውሪና ወደ ሌሎች ወንድሞች ይሄዳሉ። ኦኬ ቴዲ ቦይ ይኸውልሽ፣ ቴምር ይኸው ስሜታዊ እንዳትሆኚ ነገር እናታበላሽ። ኦኬ ስነ ስርዓት አድርገሽ አውሪ። ሚዩት ነሽ። አሁን ትሰሚያለሽ? ኦኬ እኔ ስሜታዊ ያልሆንም። አንደኛ ህዝቡም አንተም ቴዲ እንድጠይቁልኝ የምፈልገው የመጀመሪያ ዶክሜንት የሰጠኛል ቴዲ ላንተ የላኩልክ እዛ ዶክሜንት ላይ ኦነር ማን ነው የሚለው እሱን አሁን አንተ ንገርልኝ ለህዝቡ። ለኔ እሱ የሚለው አሁን ማርቲን ነው የሚለው አይደለም። ሰጠኝ ዶክሜንት ላይ ለኔ ገዛው ብሎ ሰጠኝ ዶክሜንት ላይ እንደዛ አይደለም የሚለው ኦነሩ ሌላ ነው። ቴዲ አንዴ ስሙን ንገራቸው። እኔ በዶክሜንት ነው በወሬ ምናምን አይደለም፣ በዶክሜንት እሱን አንብብላቸው ማለት እሱ ባወራው እኔም ደግሞ መረጃ እጄ ላይ የተሰጠኝ በሰዓቱ ሲሸጥልኝ የሰጠኝ መረጃ ስላለ። ሰሞኑን የተምርና የፍራኦል ኢቴቻ ነገር ሁላችሁም ታውቁታላችሁ ብዬ አስባለሁ። ያው አለመግባባቶች ተፈጥረው ነበረ በመካከላቸውና ሁለታችሁም ማስረጃችሁን ይዛችሁ ነውና እኔ ቤት እንዳኛችኋለን ባለው መሰረት አሁን ላይ ያው ዳኝነቱ እየተካሄደ ባለበት ሰዓት ላይ በፍራኦልና በቴዲ መካከል አለመስማማት ተፈጥሯል። ቴዲን ተቀይሜዋለሁ። በጣም ነው ዲስሪስፔክት ያደረገኝ። በጣም እንደ ሌባ ነው የቆጠረኝ። በጣም ማለት ነው እውነታውን እያወቀ ሂዝ ዲስሪስፔክት ሚ። ኦንላይን ላወቃችሁት ሰው ገንዘባችሁን አንስታችሁ አትስጡ አለ። በጣም ነው ዲስሪስፔክት ያደረገኝ። ቴዲ በጣም የማከብረው በጣም የምቀርበው ሰው ነበር። በጣም ዲስሪስፔክት አድርጎ እንደ ሌባ እንደ ተራ ዱርዬ ነው ቆጥሮ ሲናገረኝ ነበር። መናገር ስለማልፈልግ ነው፣ ሰዎችን ማስቀየም ስለማልፈልግ ነው። ማንም ሲጠራኝ እኔ በጣም ሰው ስለማከብር ነው እንጂ ደረጃዬም አይደለም የትም ቦታ እየሄዱ ማውራት ገብቷል። በጣም ስለማከብር ነው። ዛሬ እዚህ ቲክታክ ላይ እኔን የሚወዱኝ ሰዎች በእኔ ምክንያት ለዮኒ ብዬ ነው ተነስቼ የመጣሁት ስለተሰደበ ማለት ነው። 1 hour 45 minutes ነው ከሎየሬ ጋር ነርተን የመጣ ነው። እዛ ናቸው ቁጭ ብለዋል። አሳያቸዋል። we already take legal action ነው የምንወስደው። ግን እንደ ሌባ ነው የቆጠረችው። ምንም ነገር የለውም። የኔም ብር ነው የሚረዳበት ምናምን። እኔ ይሄ ሰዓት ማለት የሷ ትራክ ነው። እሷ የገዛችው ትራክ ነው። ለጉራ አይደለም። ሂዝ 143 143999 ነው is nothing። ገብቷቸዋል። ግን የርኩ የትን ቦታ ማስረዳ የመጨረሻ ወራ ጉራ በል ወላ የፈለጋችሁትን በሉ። እኔ ራሴን ችዬ አይደለም ለሰው ተርፌ የምኖር ሰው ነኝ። ገብቷል። እና ቴዲን የተቀየምኩበት ይሄ ነው። ቴዲ የተቀየምኩበት በጣም ሂዝ ላይክ ኮንቲኒየስሊ ነው አታክ ያደረገኝ። እንግዲህ ቪዲዮ ላይ እንደተመለከታችሁት ያው ቴዲ በጣም ዲስሪስፔክት አድርጎኛል ወይ ደግሞ ምንም ክብር አላሳየኝም በማለት እንግዲህ ፍራኦል ኢቴቻ ተናግሯል። ያው ቲክቶክ አልጠቀምም በቃኝ ብሎ የነበረ ቢሆንም ግን ይህ ጉዳይ ስላልተፈታ ተመልሶ መጥቶ ለቲክቶክ ላይ ላለው ማህበረሰብ ማብራሪያ እየሰጡ ነበረ። በዛ ወቅት ላይ ነው እንደዚህ አይነት ነገር የተፈጠረው። ያው ቴዲ ከዚህ በፊት አንተ ማንም ማነህ አልሰማህም፣ አልመጣም ብትል አልሰማህም የሚለው አይቶ ይመስለኛል ፍራኦል ኢቴቻ በዚህ መልኩ እያናገረ ያለው እና የቴዲ ብቻ አይደለም ቴዲን ዲስሪስፔክት አድርጎኛል እንዳለውም ያው ሌሎችንም አሞግሷል በዚህ ጉዳይ ላይ ማለት ነው። ሞታ መርሳት የለብኝም። ሞታ ትክክለኛ ነው። በወቅቱ አጣርቶ ምን ብሎ ነው ሲናገር ነበር። ዳላክ ቤተሰብ ናት። አሁን እነ ሶፊ እነ ዳላክ ምናምን እንትን አለ እነሱ የራሴ ቤተሰቦች ናቸው። ዮኒ ማኛ
ላይክ ወንድም ዮኒ ግን በነገራችን ላይ እንደ አፉ ሳይሆን ልቡ በጣም ሂዝ ናይስ ጋር ለሱ ብዬ ነው ስለተሰደበ ከፍሎት ነው ምናምን ሲባል ነው ዛሬ የገባው። ሶሻል ሚዲያ ላይ ካወቅኳቸው በጣም ጂጂ ነው ያላችሁ። ጂጂ እንደፈለገች ስትፈልግ ተቀጠቀጠኛለች፣ ስትፈልግ ትወደኛለች፣ ስትፈልግ እንደፈለገች ነው። ያ ነው። ሌላ ማን ረሳው? መንሱር ጀማል ረስተዋል። መንሱር በእናትህ መንሱር እና እኔ አንድ ላይ እኮ ሰደቡን እኮ። መንሱር እና ፍራኦል በሴት ገንዘብ ነው የሚኖሩት አላሉ። መንሱር ጀማል እኔ የማውቀው ኢትዮጵያ እያለው ነው የማውቀው። መንሱር ጀማል መጀመሪያ ቲክታክ ላይ ሲያየኝ ደንግጧል። እንዴት ቲክታክ ላይ እንዴት ልትመጣ ቻልክ ብሎ ማለት ነው። መንሱር የሚያቀኝ እኔን የሚያቅበት ስታተስ አለው። ስለዚህ እሱ የሚያከብረኛል፣ እኔ ማከብረዋለሁ። ተከባብረን ነው የምንኖረው። የሚያደራረሰን ጉዳይ የለም። ሂዝ ናይስ ጋር የራሱን ላይፍ ነው የሚኖረው። ኢንጆይ አድርጎ ነው የሚኖረው። እያካፈለ ነው የሚኖረው። ማክቤል ከዱባይ ማክቤል የኔን እንትን የምታደርግ እሷ ጥሩ ልጅ ናት። እና ሌላ ከአገልጋዮች ግን በድፍረት የምናገረው ወይንሸት ብቻ ነች የማትለወጥ። ሌሎቹ ፍራውን ሌባ ነው እንደዚህ ነው ምናምን ነው ሲባል እንዴት ብለን ከሌባ ጋር እንቆማለን ብሎ ነው። አሁን የሚመጣውን በረከት እንዴት ብላችሁ ልታዩት ነው? ነው ደግሞ አሁን እያልኩ ነው። ከዚህ በኋላ ይሄ የምታውቁት ፍራውል አለ፣ አዲስ ፍራውል ነው የሚመጣው። እንግዲህ ያው ከቴዲ አዋሳ ጋር ያለውን ነገር በዛ መልኩ እንደገለጸውም ያው ያመሰገናቸውም ሰዎች አሉ እና ይህ ነገር መጨረሻው ይገኝለታል ብዬ አስባለሁ። ያው እስካሁን ያው መስማማት ላይ አልደረሱም። ፍራውል ኢቴቻም እኔ እንደዚህ ነገር አላደረኩም እያለ ነው። እሷ ደግሞ 100% እርግጠኛ ሆና እየተናገረች ያለችው ያው በጣም አጭበርብሮኛል፣ በጣም በብዙ ሺህ ዶላሮች በሱ የተነሳ ከስር ያለው እያለች ይገኛል። እንግዲህ እውነታው ማጋር እንዳለ ማወቅ በጣም ከባድ ሆኗል በአሁኑ ሰዓት ላይ። ጋዜጠኛ ገነነ መኩሪያ ወይም ደግሞ ሊብሮ ባለቤትን ጨምሮ የተለያዩ ሰዎች በጋዜጠኛው ሞት ተጠርጥረው በቁጥጥር ስር መዋላቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ባለቤቱን ጨምሮ ታዲያ እሱ ያረፈበት ሆቴል ባለቤትን ጨምሮ የተለያዩ ግለሰቦች ተጠርጥረው በቁጥጥር ስር ውለዋል። የ14 ቀን የጊዜ ቀጠሮም ተጠይቆባቸው ዳኞች ይህንን ፍቃድ ሰጥተው ለ14 ቀን ቀጠሮ ታዲያ በማረሚያ ቤት እንደሚቆዩ የተሰማ ሲሆን የጋዜጠኛ ገነነ መኩሪያ ሊብሮ ወንድምም ታዲያ የጋዜጠኛው አስክሬን ወጥቶ ምርመራ እንዲደረግበትም ጥያቄ ማቅረቡ ተሰምቷል። የገነነ መኩሪያ ወይ ደግሞ የሊብሮ ጉዳይ በጣም ብዙ አወዛጋቢ ነገሮች እንደተፈጠሩበት ሁላችንም የምናውቀው ነን እና ባለቤቱም ዋነኛ ተጠርጣሪ እንደነበረችም ሁላችንም እናውቃለን እና ከባለቤቱም በተጨማሪ ያው ጋዜጠኞችም ሌሎች ጋዜጠኞችም አብረው እንደታሰሩ መረጃዎች እያሳዩ ይገኛሉ። ያው በቁጥር ባይታወቁም ማን እንደሆኑ ባይታወቁም ጋዜጠኞቹ እንደታሰሩ በአሁኑ ሰዓት መረጃዎች እየወጡ ይገኛሉ እና ብዙዎች ለዚህ ነገር እያመሰገኗቸው ያሉት ጋዜጠኞች ያው ጋዜጠኛ አራያና ጋዜጠኛ ሰይዱ ኪያርን ብዙዎች እያመሰገኑ ይገኛሉ። በእነሱ ልፋት ነው የሁላ ነገር እየተደረገው እያሉ ይገኛሉ በአሁኑ ሰዓት። አምራል ሸገኑ አምራል ዛሬ የሰማይ መሬቱ የባህር ስፋቱ ምን ወደራ ችግር አለ እንዴ? ቆይ እባክህ ሰላም አይደለም እንዴ? ሰላም አለ ሙታና ቢች ምን አይነት ሚስት ነው የጠርከኝ? ፈጣሪ እንደ ሌሎቹ እንደው ወስፋች እንዴ ምንም አይነት ፍላጎት የለም። አይዞ እንደራ አንድ የማውቀው አዋቂ ወዳጅ አለ። እሱ ዘንድ መፍትሄ አናጣ። ፈጣሪ ይቅር ይበል ደሬው እንደሚ ነገሮችን በማስተዋል እናደርጋለን፣ እንጸልያለን።
በልቼ ነበር የመጣሁት አንድ ደልቅ መስል Kolopa, bakolopa, pom pom, ajari papa, kuma baby, achukulebe, pom pom, ashawo, awusha, awusha, ashawo, ashawo, awusha, pom pom, pom pom, andu baby sawa lele, sawa 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 le, sawa 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 le, ash. እንግዲህ ለራሱ ያሰበውን ጓደኛው በስተመጨረሻ ሙሉ ነገር አቀናውሎለታል ማለት ነው። እስቲ መጨረሻ ላይ እንደዚህ አይነት መያዝናና ነገር ልቀላቅልላችሁ ብዬ ነው። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።